ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከዚህ ቀደም ገርጂ ቶቶት ጋር ቤቶችን በተባለው ሰዓት በማስረከብ የሚታወቀው ፓልም ሪል ስቴት ለእናንተ ውድ ደንበኞቹ በቦሌ ደንበል ሲቲ ሞል አጠገብ ሱቅና አፓርትመንቶችን በታላቅ ቅናሽ እየሸጠ ይገኛል። የንግድ ሱቆችን ከ11 ካሬ በ4 ሚሊዮን 400 ሺህ ብር አጠቃላይ ክፍያ ወይም ደግሞ 30%ቱን 1 ሚሊዮን 300 ሺህ በመክፈል የሱቅ ባለቤት ሊያረጋችሁ ተዘጋጅቷል። ታዲያ ለሱቆቹ ከ5 እስከ 12% ቅናሽ ያዘጋጀን ሲሆን አፓርትመንቶቹን ደግሞ የ40% የባንክ ብድር አመቻችተን ባለ 2 መኝታ በ134 ካሬ እንዲሁም ባለ 3 መኝታ ደግሞ በ166 ካሬ የሰራተኛ ክፍል እንዲሁም ስቶር አካተን በ15% ቅድመ ክፍያ በካሬ በ135 ሺህ ብር እየሸጥን ስለሆነ ከስር ባሉ ስልኮች በመደወል የዚህ ቅናሽ ተጠቃሚ ሆኑ። ዛሬ ስለ አንድ ሰሃቢ ነው ለማየት የፈለግነው። ይህ ሰሃቢ ስሙት ያ ረህማን ዓርሽ ተንቀጠቀጠች። ዓርሹ ረህማን ዓርሽ ማለት እኮ አላህ ሱብሓነሁ ወተዓላ ከፈጠራቸው ፍጥረታት ሁሉ ግዙፉ ነገር ማለት ነው። ሰው ሲጨንቀው ዱዓ አልከርብ ከጭንቅ ዱዓዎች ውስጥ አንዱ ምንድነው? ላ ኢላሃ ኢለላሁ አልዓዚም አልሐሊም ላ ኢላሃ ኢለላሁ ረቡል ዓርሽል ዓዚም ወየሕሚሉ ዓርሸ ረቢከ ፈውቀሁም የውመኢዝን ثمانية ዓርሽ ረቢክ ያ ረህማን ዓርሽ እሱ ሲሞት ተንቀጠቀጠች። እሱ ብቻም አይደለም ነቢዩ ዓለይሂ ሰላቱ ወሰላም ጀናዛው ላይ ቆሙና እግራቸውን እንደዚህ ያደርጋሉ። ረሱል ሰላም ይሰበስባሉ። ምን ነው የአላህ መልእክተኛ ምን ሆኖ ነው ቦታው ሰፊ አይደለም እንደ ብሎ ሰሃቦች ሲጠይቋቸው እግሬን እኮ ማስቀምጥበት ማቆምበትን አጣሁኝ አሉ። መላእክቶች ሞልተዋል መስጂዱን። ስንት ሺህ መላእክት ነው? 70,000 መልክ 70,000 መላእክት ነው ጀናዛው ላይ መጥቶ የቆመው። በማን ጀናይዝ ላይ? በሰዓድ ኢብኑ ሙዓዝ ጀናዛ ላይ። ይህ ሰው የመዲና ሰው ነው። እንዴት ነው የሰለመው? ረሱል ዓለይሂ ሰላቱ ወሰላም አላህ ለሕክመት ምን ምክንያቱን እሱ በሚያቅ መጀመሪያ ዳዕዋውን ከመካ እንዲያደርጉ መካ ነው የላካቸው። ከዛ ጀምር ነው ያላቸው። ከዛ ድንጋያማ ተራሮች መሃል ለህይወት ምቹ ባልሆነ ቦታ ላይ ለምን አላህ እሱ ቤት እዛ ነው ያለው። ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበካ ዳዕዋ አደረጉ፣ ለፉ፣ ጣሩ። ረሱል ዓለይሂ ሰላቱ ወሰላም ጥቂቶች ናቸው ሸሃደተል ሐቅን የያዙት። ታላላቆቹ አምባገነኖቹ መሪዎች እነ አቡ ጀህል እነ ሸይበ ብኑ ረቢዓ እነ ዑትበ ብኑ ረቢዓ እነ ነድር ብኑ ልሓሪስ እነ አቡ ለሀብ እነ ወሊድ ብኑ ልሙጊራ የሚባሉት የሀገሪቷ ቱባ ባለሀብቶች መሪዎች ሸሃደተል ሐቅን አልያዙም። ፍጻሜያቸው በድር ዘመቻ ላይ ወደ ጀሃነም ጉድጓድ መላክ ነው የሆነው። የቀደሙት ግን አሉና አቡበክር እነ ዑስማን ብኑ ዐፋን እነ ዓሊ ብኑ አቢ ጣሊብ እነ ሰዕድ ብኑ አቢ ወቃስ እነ ኸዲጃ እነ ብላል ብኑ ረባህ በኋላ እነ ዑመር ብኑ ኸጣብ እንደነ ሐምዛ ብኑ ዓብዱልሙጠሊብ ወደ ኢስላም የመጡም አሉ። ሆኖም ግን ትልቁ ኃይል ትልቁ ስልጣን በነዛ በሙጅሪሞቹ እጅ ስለሆነ በነፃነት እዚህ መኖር አልቻሉም። ረሱል ዓለይሂ ሰላቱ ወሰላም ዳዕዋውን ወደ ተለያየ አቅጣጫ ማሰራጨት ጀመሩ። ለሐጅ ለዑምራ የሚመጡ የመዲና ሰዎችን በመንገድ እያገኙ በተናጠል ጥቂት የመዲና ሰዎች እስልምናን ያዙ። 12 የማያልፉ ሰዎች ወደ መዲና ከተመለሱ በኋላ ረሱልን ዓለይሂ ሰላቱ ወሰላም አላህ የስደት ወደፊት መካ ላይ እስላማዊ መንግስት ስርዓትን መገንባት የማይችሉ መሆንን ሲያሳያቸው በአማራጩ መዲናን ግን አላህ ሱብሓነሁ ወተዓላ አመላክቷቸዋል። በሁለት ተራሮች የተከበበች የሚል ምልክት ሰጥቷቸዋል። ተምር የሚዘራባት ቦታ መሆኗን ስፔሲፊካሊ ግን የት እንደሆነች አልታወቀም። በኋላ ነው የታወቀው።
በዚህ ሰዓት ነበር ረሱል አለይሂ ሰላቱ ወሰላም ከሰሃቦቻቸው መካከል አንድ ወጣትን የመረጡት። ይህ ወጣት ሙስዓብ ኢብኑ ዑመይር ይባላል። 20 ቤት ውስጥ ነው እድሜው ያለው። የመጀመሪያው አምባሳደር በእስላም ታሪክ የመጀመሪያው አምባሳደር ይህ ሰው ነበር። ስለሱን ብናወራ በጣም ረጅም ጊዜ ይወስድብናል። በተድላ ህይወት የሚኖር የተለየ ልብስ የሚለብስ የተለየ ምግብ የሚመገብ የሄደበት መንገድ የሚታወቅ የሚቀባው ሽቶ በጣም የተለየ በመሆኑ ማለት ነው። ላኪን ሸሃደተል ሐቅን ሲይዝ እናቱ አሰረችው፣ አስራበችው፣ አስጠማችው። እዚሁ ትሞታታለህ ወይ ከእስልምና ትመለሳለህ አለችው። ሞከረችው፣ ትንክች አላለም። እኔም በቃ በጣም እናቱ ስለሚወዳት ምግብ አልበላም አልጠጣም እሞታለሁ አለችው። እናቴ 60 ነፍስ ብትኖርሽና አንድ በአንድ ተራ በተራ ብትወጣ አልመለስም አላት ለእናቱ። በጣም ነው የምወድሽ፣ ካንቺ በላይ ግን ይህንን ሐቅ ዲኔን ነው የምወደው አላት። ከዛ ከቤቱ ሲለቀቅ ሰውነቱ በጣም ደርቆ ቆዳው ይረግፍ ነበር። ሙስዓብ ብን ዑመይር ከረሃብ ከስቃይ ከመከራ ብዛት። አዩሃ ሸባብ ወጣቶቻችን ምን ሰራን በዚህ እድሜ? በ10 ቤት በ20 ቤት ምን ሰራን? ይሄ በዚህ አላቆመም። ነቢዩ ዓለይሂ ሰላቱ ወሰላም ብልጠቱን አቅሉን ነጃባውን አይቶት ሰፊር አድርጎ ወደ መዲና ላኩት። ሂዶ አስዓድ ኢብኑ ዙራራ የሚባል ሰውዬ ዘንድ አረፈ። በሱ ግቢ ተደብቆ የተወሰኑ ሰዎች እየመጡ ዳዕዋ ያደርግላቸዋል። ስለ ሙሐመድ እስኪ ንገረን፣ ስለ እስልምና ንገረን የሚሉ ሰዎች ይመጣሉ። በዚህ አይነት ሁኔታ ያሉ የመዲና መሪ ይህንን ጉዳይ ይሰማል። የኸዝረጅ ጎሳ መሪ ማን ነው የሚሰማው? ሰዓድ ብን ሙዓዝ። በጣም ነው የሚፈራው። በህዝቦቹ በጣም የሚወደድ ሰው ነው ሰዓድ ብን ሙዓዝ። ኡሰይድ ብን ሑደይር የሚባልን ሰው ይጠራና ሂድ፣ ይህ አዲስ እምነት ይዞ የመጣ ህዝብን እየከፋፈለ ያለ ሰው ወይ እንገለዋለን ወይ በአስቸኳይ ሀገራችንን ለቆ እንዲወጣ ሂድና ንገረው። እባክህ አንተ ሄደህ ብትነግረው አይሻልም ወይ አለው። እኔማ አስዓድ ብን ዙራራ የአክስቴ ልጅ ስለሆነ ሌላ ጸብ ውስጥ እንገባለን። ያኛው ደግሞ ከአውስ ጎሳ ነው። ሁለቱ ጎሳዎች መካከል ለዘመናት የዘለቀ ታላቅ ጦርነት ነው የነበረው። እሺ አለና ሄደ። ገና ኡሰይድ ብን ሑደይር ከዛ ሲመጣ አስዓድ ብን ዙራራና ሙስዓብ ጎን ለጎን ተቀምጦ ሰዎችን ዳዕዋ እያደረጉ ነበሩና በጆሮው ሹክ አለበት። እየመጣ ያለ ሰው በጣም ከባድ ሰው ነው፣ ንያህን አስተካክል አለው። አኽልስ ንየተክ አኽልስ ቀልበክ አለው። አላህ ንያችንን ያስተካክልልን። መቼ ምን እንደምናወራ እኮ ካላወቅን ለአላህ ብቻ መሆን ዝም ብለን ዳዕዋ ማድረጉ ትርጉም የለውም። እነዚህ ሰዎች ምንም ዓላማ የላቸውም፣ ግን የበለጠ ኢኽላስ አድርግ፣ የበለጠ ለአላህ ስብሓነሁ ወተዓላ ይሄን ሰው ከያዘን ሌላው መንገድ ገር ነው አለው። ከዛ መጣ፣ ጦሩን እንደዚህ ይዘዋል። እናንተ ሰዎች የምታወሩትን ነገር ታቆሙ እንደሆነ ታቆማላችሁ፣ በዚሁ ጦር ነው እዚሁ መጨረሳችሁ አላቸው። ሙስዓብ በእርጋታ እባክህን ትንሽ አረፍ በል፣ ምንለውን ነገር የምናወራውን የምንናገረውን ነገር አድምጠን፣ ደስ ካለህ ትቀበለዋለህ፣ ከደበረህና ካስጠላህ ደግሞ ትተንልህ እንሄዳለን፣ እናቆማለን። አያችሁ አይደል? ሶብር በትዕግስት በሕልም በብልሃት ነገሮችን ማኔጅ ማድረግ በጣም ትልቅ ቦታ ነው ያለው። ሰውየው በእግሩ ላይ ቁጥጥ አለ። ጀለሰ ጀልሰተል ቁርፉሳ ይላሉ አህሉ ሲራ። በመቀመጫው መሬት አርፎ አይደለም የተቀመጠው፣ በእግሩ ላይ ቁጥጥ አለ ጦሩን እንደያዘ። ከዛ ሙስዓብ ብን ዑመይር የተለያዩ ቁርአን አያዎችን ስለ አላህ ስብሓነሁ ወተዓላ፣ ስለ ተውሂድ፣ ስለ ኢስላም፣ ስለ ሐቅ፣ ስለ ዱንያ፣ ስለ አኺራ፣ ስለ ጀነት፣ ስለ ጀሃነም ያወራው ጀመር። ወላሂ ይላል አስዓድ ብን ዙራራ
እያየሁኝ የኡሰይድ ብን ሑደይር ፊት እየበራ መጣ አለ። አላህ ስብሓነሁ ወተዓላ ልቡን ለእስላም ከፈተ። መን ዩሪድላሁ አን የህዲየሁ የሽረሕ ሰድረሁ ልልእስላም። አላህ ሊመራው የፈለገው ሰው እኮ ቀልቡን አላህ ይከፍትለታል ለእስላም። ወመን ዩሪድ አን ዩድለሁ አላህ ሊያጠሙን የፈለገን ደግሞ የጅዐል ሰድረሁ ضይቀን ሐረጀን ከአነማ የሰዐዱ ፊሰማ። ልቡ እየጠበበች ወደ ላይ የሚወጣ አየር እያነሰው እንደሚሄድ ነው የሚሆነው ይላል አላህ ሱብሓነሁ ወተዓላ። ያ ቀውም ወደዚህ ሃይማኖት ለመግባት ምንድነው የሚያስፈልገው? ምንድነው የምታደርጉ ነው ያለው። ሂድና ታጠብ አሉት። ሂዶ ገላውን ታጥቦ መጣ። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመዱን ረሱሉላህ ብሎ ሸሃደተል ሐቅን ተቀበለ። ለመግደል መጥቶ ከዛ መላ ሰጣቸው። ከኔ ኋላ አንድ የላከኝ ሰውዬ አለ። ያ ማን ነው? ሰዓድ ብን ሙዓዝ መሪ፣ በጣም የሚፈራ የሚወደድ። ሁለቱን እኮ አንድ ላይ ሰብስቦ በያዝ ከባድ ነው። መሪ ወይ ይፈራል ወይ ይወደዳል። ይሄ ይፈራል ይወደዳል። ሰዓድ ብን ሙዓዝ ከኋላ ያለ አላቸው። እሱ እስልምናን ከያዘ ሀገሩ በሙሉ ሰልመዋል። ሂጄ ልኮአለሁኝ፣ የምታደርጉትን አድርጉ። ወደ ሰዓድ ብን ሙዓዝ ሲመለስ ከአማካሪዎቹ ጋር ከአስተዳዳሪዎቹ ጋር ተቀምጠው እያወጉ ኡሰይድ ብን ሑደይር ከዛ ሲመጣ ሰዓድ ከዚህ ሲያየው ወላሂ ቀድ ጃአና ኡሰይድ ብን ሑደይር ቢልወጅህ ገይሩ ልወጅህ አለዚ ዘሀበ ቢሂ አለ። ቀድም የሄደው ፊት አይደለም እየመጣ ያለው ፊቱ ተቀይሯል ይሄ ሰውዬ አለ። ገና ናም ኑሩል ኢማን የሽዕ፣ የኢማን ብርሃን እኮ ያንጸባርቃል ያብረቀርቃል። ምን አደረካለው? አጠገቡ ስደርስ አይ ያደረከኝን ያልከኝን ብያለሁ ትተን እንሄዳለን ብሎኛል። አያችሁ አይደል ሕክማ። እሱ መረጋጋት አለበታ። መልእክቱን አድርሻለሁ እናቆማለን ትተን እንሄዳለን ብሎኛል አለ። ግን አለው መላ ሰጠው። ያክስትህ ልጅ ኡሰይድን እንገለዋለን ብሎ ግን የሆኑ እስልምና ያልገቡ ለሆኑ ሰዎች ነው የሚለጥፈው። ይሄንን ማለት ነው ሲስተም ነው። ያክስትህን ልጅ ግን ለመግደል እያሴሩ እንደሆነ ግን ሰምቻለሁኝ። ከማን ጋር ያለው? ከሙስዓብ ብን ዑመይር ጋር ያለው አስዓድ ብን ዙራራን ለመግደል እያሴሩ መሆኑን ሰምቻለሁ። አያችሁ አሁን ያክስትህን ልጅ ማን ነው ምነካው? እሱን አይ እስልምናን ተቀበልክ ብሎት ሌሎች ሰዎች ሊገሉት ማለት ነው። አሁን እንዴት ቀልቡ ውስጥ እየገባ እንደሆነ ተመልከቱ። ወደዛ እንዴት እንደምልከው ማለት ነው። ሂድና ስማው፣ ሂድና እንዲበልሎ አይችልም። ቅድም እንቢ ብሎታል። ጦሩን ይዞ መጣ። ያ ሰዓድ አለው ቁሙ። ማነው አንተን ለመግደል የሚያሰረው ያለው እዚህ መንደር ውስጥ ስለው ሙስዓብ ቀበል አደረገና ማነህ አንተ አለው። አውቆታል እኮ ሰዓድ ነኝ። አንተ ማነህ? ሙስዓብ። ምን ፍለጋ ነው የመጣው አንተ? አይ ቆይ እስቲ ትንሽ ቁጭ በልና እንደቀደም ምንለውን ነገር ትሰማለህ። ደስ ካለህ ትቀበላለህ፣ ደስ ካላለህ ደግሞ ጥለን እንሄዳለን። አልቀመጥም በል የምትለውን አለው። እባክህን ቁጭ በላለው ለምነው። እሺ ብሎ ቁጭ አለ። ሙስዓብ አላህ ሱብሓነሁ ወተዓላ በሰጠው ሕክማ ቀልቡ ውስጥ መግባት ቻለ። ተውሂድን ስለ አላህ ሱብሓነሁ ወተዓላ፣ ስለ ኢማን፣ ስለ ጀነት፣ ስለ ጀሃነም፣ ስለ ሽርክ፣ ስለ እያንዳንዱ መሰረታዊ ነገር ነገረው። እሱም እንደዚሁ እያየሁ ቀልቡ ፊቱ ተቀየረ ይላል አስዓድ ብን ዙራራ። ያ ቀውም አለ እናንተ ሰዎች ወደዚህ ሃይማኖት ለመግባት ምንድነው የሚያስፈልገው? ምንም አያስፈልግም። ገላህን ትታጠባለህ፣ ትመጣለህ፣ ሸሃዳ ትላለህ። ሂዶ ዞር ብሎ እዛ አክስቱ ቤት ገብቶ ገላውን ታጥቦ መጣ፣ ሸሃዳ አለ። ምንድነው ከኔ የሚጠበቀው አላቸው። ወደዚህ ዲን ሰዎች ወደዚህ ሐቅ ሰዎችን መጥራት ነው። አልዋለም አላደረም። እድሜው በዚህን ሰዓት ሰዓድ ብን ሙዓዝ 30 ዓመቱ ነው።
ህዝቦቹን ሰበሰባቸው። ወንዱ ሴቱ በሙሉ አንድ ሰው እንዳይቀር በከተማው ያለ አንድ ሰው እንዳይቀር እንዲመጣ ጥሩልኝ አለ። ቆመና ያ ቀውም እንዴት ነው እናንተ ውስጥ ያለኝ ቦታ መሪያችን ተወዳጃችን አቅሌንስ ትጠራጠራላችሁ እንዴ? የበሰልክ ብልህ የሆንክ የአእምሮ ባለቤት የሆንክ ሰው እንዴታ እንግዲህ አስሙኝ አላቸው። ወንዶቻችሁም ሴቶቻችሁም ከአሁን ሰዓት ጀምራችሁ ንግግሬ በእናንተ ላይ ሐራም ነው አላናግራችሁም አላቸው። ምንድነው ከኛ የምትፈልገው? ሸሃደተል ሐቅ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ እስክትይዙ ድረስ ሆድና ጀርባንን እኔ ከናንተ አይደለሁም እናንተም ከኔ አይደላችሁም አላቸው። ሐቅን ለኛም ይበጅን መልካም ነገርን እንጂ እዚህ አትመጣም አንተ አሉና ሁላቸውም ሸሃዳ ያዙ። ጎሳው በአጠቃላይ ከጥቂት ሰዎች በስተቀር 3 ቤቶች ብቻ ናቸው የቀሩት። እነሱም የተወሰኑት በድር ዘመቻ ላይ፣ ዑድ ዘመቻ ላይ፣ ኸንደቅ ላይ ሰልመዋል። هذا هو سعد بن معاذ። ለዚህ ነው አላህ ስብሓነሁ ወተዓላ በቁርአን ምን ይላቸዋል? ሰሓቦችን ሲያልቃቸው ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዓአሀዱ ላህ ዐለይህ فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا. بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أحبتي في الله، هذا سعد بن معاذ أسلمت على يديه قبيلة كاملة. 7 ዓመት ወይ 6 ዓመት ጊዜ ውስጥ አገሩ በሙሉ በሱ እጅ እስልምናን ተቀበለ። አልቆየም። ነብዩ አለይሂ ሰላቱ ወሰላም ወደ መዲና መጡ። 5ኛ ዓመት ላይ ገዝወተል አሕዛብ የሚባል መዲና ከበባ ስር ወደቀች በጠላቶች። በዛን ቀን በቀስት ትከሻው ላይ ተመታ። ነብዩ አለይሂ ሰላቱ ወሰላም በመስጂዳቸው ውስጥ ነበር መጋረጃ ሰርቶለት ሲያክሙት የነበሩት። በኒ ቁረይዛዎች አይሁዶች ከነሱ ጋር ሁለፋ በስምምነት የነበሩ ስለሆኑ ቃል ክዳን ሲያፈርሱ ሰዎች ናቸው ጎንና ጎን ይዞ አምጥቶት ሁክም እንዲያደርግ ያደረጉት። ፍርድ እንዲሰጥ የወሰኑት እሱን ነው። ከዛ ፍርድ ሰጠ። እነዚህ ሰዎች ከዚህ አካባቢ መሰደድ አለባቸው፣ ነቀርሳ ናቸው፣ የጥፋት ሁሉ መነሻ ናቸው፣ ጠላትን ሁሉ ጊዜ ወደዚህ እንዲመጣ ሰበብ እየሆኑ ያሉ እነሱ ናቸው። ከዛ ረሱል ሰለላሁ ምን አሉት? ሐከምት ቢሁክሚላህ፣ የአላህ ሱብሓነሁ ወተዓላን ፍርድን የሰጠው አሉት። ሰዓድ ብን ሙዓዝ አሉ ረሱል ዓለይሂ ሰላቱ ወሰላም አንድ ቀን አንድ ሰሓቢ ከሐር የተሰራን ልብስ ጥለቱም እጅግ በጣም ባማረ መልኩ የተሰራን ልብስ ይዞ መጣና ሰሃቦች በጣም ተደንቆ አዩት። አተዕጀቡነ ሚን ሃዛ አሉት። ይሄ አሁን የምታዩት ውድ ነገር በጣም ለመናዲሉ የሰዓድ ብን ሙዓዝ መሐረብ ዱንያና በዱንያ ላይ ካለው ይበልጣል አለው። የሰዓድ ብን ሙዓዝ መሐረቡ ማለት ነው። ሰዓድ ብን ሙዓዝ በዚህ ህመም ምክንያት ህይወቱ ስታልፍ ነብዩ አለይሂ ሰላቱ ወሰላም በጣም አዘኑ፣ በጣም አለቀሱ። ለምን? ምሰሶ ነበር ለእስልምና። 75 ሰዎች ገና ነብዩ አለይሂ ሰላቱ ወሰላም ከመካ ሂጅራ ሳያደርጉ ሐጅ መጥቶ ሙስዓብ ይዟቸው መጥቶ ለነብዩ አለይሂ ሰላቱ ወሰላም ቃል ክዳን ሲገቡ
እዛ ውስጥ ነበር። በራ ኢብኑ ዓሩር የሚባል የ70 ዓመት ዕድሜ ባለጸጋ አብሯቸው ሐጅ እየመጣ ያለ መንገድ ላይ ሰዓድ ነው ሸሃዳ እንዲይዝ ያደረገው። አንተ በጣም ብልህ ሰው ነህ፣ ገጣምን አቀልነ በዚህ ዕድሜ እንዴት ወደ ጀሃነም ትሄዳለህ ይለዋል። ምን ማለት ነው ስለው አስረዳው። እዛው መንገድ ላይ ሸሃዳ ያዘ። እነዚህ ሰሃቦች ነብዩን አለይሂ ሰላቱ ወሰላም በድብቅ መጥቶ መካ ላይ አግኝቷቸው ቃል ኪዳን ገብቶ 5 ነገሮችን ነው ረሱል አለይሂ ሰላቱ ወሰላም የስምምነቱ አካል ያደረጉት። አንደኛ ሐቅን ይዛችሁ በሐቅ ላይ መኖር መሞት። ሁለተኛ በንብረቶቻችሁ በገንዘቦቻችሁ እስልምናን መደገፍ። ሶስተኛ አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር። አራተኛ ፍትህን ማስፈን። አምስተኛ ልጆቻችሁን ቤተሰቦቻችሁን የምትከላከሉትን እኔንም መከላከል፣ ሰሃቦችን መከላከል መቻል። እነዚህ ሰሃቦች ምን አሏቸው ነብዩ? እዛ ውስጥ ብዙ ወንዶችም ሴቶችም አሉ። በስም በጣም ከታወቁት ሙሰይባ ብንት ከዕብና አስማ ብንት ዐምር የሚባሉት በኋላ ታሪክም በብዙ ገድላቸው የሚያውቃቸው ሰሃቢያቶችም ነበሩ፣ ከ75ቶች ውስጥ ማለት ነው። እኛስ ምን አለን አሏቸው አንሳሮች። እኛ ይሄን 5ቱን እንቀበላለን እንፈጽማለን፣ ለኛ አስሏቸው ወለኩሙል ጀና ነው አሏቸው። እናንተ ጀነት ነው ያላችሁ። ሰዓድ ብን ሙዓዝ ገድሉ ይሄ ነው። ይህ ብቻም አይደለም፣ ተዘርዝሮ የሚዘለቅ ነገር አይደለም። ወለና ፊ ሰሓበቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ኡስዋ ወለዚነ ተበዑሁም ቢኢሕሳን ስለ አላህ ሱብሓነሁ ወተዓላ እነሱም መንገድ በመልካምም መከተል፣ እነሱ መንገድን የሚከተሉ ሰዎችንም አላህ አወድሷቸዋል። አላ ሰሉ ወሰሊሙ ዐላ መን አመረኩም አላሁ ቢሰላቲ ወሰላሚ ዐለይሂ ፈቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين اللهم إنا نسألك الهدى والتقى والعفاف والغنى اللهم احشرنا مع النبيين والصديقين والشهداء والصالحين وحسن أولئك رفيقا اللهم إنا نسألك الهدى والتقى والعفاف والغنى اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة إنك تعلم خائنة الأعين وما تخفي الصدور اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعلنا هداة مهتدين غير ضالين ولا مضلين يا رب العالمين ربنا عليك توكلنا وإليك أنبنا وإليك المصير ربنا لا تجعلنا فتنة للقوم الظالمين ونجنا برحمتك من القوم الكافرين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون ከዚህ ቀደም ገርጂ ቶቶት ጋር ቤቶችን በተባለው ሰዓት በማስረከብ የሚታወቀው ፓልም ሪል ስቴት ለእናንተ ውድ ደንበኞቹ በቦሌ ደንበል ሲቲ ሞል አጠገብ ሱቅና አፓርትመንቶችን በታላቅ ቅናሽ እየሸጠ ይገኛል። የንግድ ሱቆችን ከ11 ካሬ በ4 ሚሊዮን 400 ሺህ ብር አጠቃላይ ክፍያ ወይም ደግሞ 30%ቱን 1 ሚሊዮን 300 ሺህ በመክፈል የሱቅ ባለቤት ሊያረጋጁ ተዘጋጅቷል። ታዲያ ለሱቆቹ ከ5 እስከ 12% ቅናሽ ያዘጋጀን ሲሆን አፓርትመንቶቹን ደግሞ የ40% የባንክ ብድር አመቻችተን ባለ 2 መኝታ በ134 ካሬ እንዲሁም ባለ 3 መኝታ ደግሞ በ166 ካሬ የሰራተኛ ክፍል እንዲሁም ስቶር አካተን በ15% ቅድመ ክፍያ በካሬ በ135 ሺህ ብር እየሸጥን ስለሆነ ከስር ባሉ ስልኮች በመደወል የዚህ ቅናሽ ተጠቃሚ ሆኑ።